ሁሌም የሰው ምክር እየሰሙ የሆነን ነገር ማድረግ ማለት ነው ገደል ነው የሚያስገባ። ዴብም ብዙዬም ሁሌ የሰው ምክር ነው የምትሰሙ ማለት ነው። እንደ አብርሃም ታሟል ካላችሁ ከካሜራ ጀርባ እኮ አንድ ነገር አላደረጋችሁም። ለሱ የሚሆን ነገር እሱ ወደ ቀልቡ የሚመለስበትን ነገር አንድም ነገር አላደረጋችሁም። እሱን ደግሞ የምናውቅበት ምክንያት ከዚህ ጋር መታችሁ ልክ እንደ ማንኛውም ሰው እንደ ተራ ሰው ነው የምታወሩት ማለት ነው። ዛሬ ያገኘሁት ነገ ስልኩ አይሰራም ገለመሌ በጣም ብዙ ነገር ነው የምትሉት። አሁን ዴብ ሀብሉን ለመበጠስ በጣም ሲታገል ነበረና ማለት ነው። ፍታው አትፍታው እያለ እየታገለው ነበረ። እውነት አንተ ከልብህና ከምር ቢሆን ማለት ነው ለምንድን ነው ያልበጠስከው? መቼም አብርሃም አሸንፎ አይቀርም። አንደኛ ነገር አንተን የሚያከብር ሰው ነው። እርግጥ አድርገህ ብትይዘው ማለት ነው። እንዳውሎ ንፋስ ተውለብልባችሁ ሞታችሁ እንደሌላ ሰው እናንተ እህትና ወንድም ተብላችሁ። ነገር ግን አይመስልም፣ አክታችሁ አይመስልም። አሁን ዴብ አብርሃም ታመመ ከተባለ በኋላ በጣም ብዙ ቪዲዮዎች እየተደጋገሙ እየተሰሩ ነበር አይደል? በዛ ሰዓት ታዲያ አንተ ሰው ሲል ብቻ ነው እንዴ መታ አብርሃምን የምታየው? ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። እና ሰው ስለጎተጎተው ሰው ዴብ ጠፋ ስለተባለ ብቻ አሁን ትናንትና ስልኳ አይሰራልኝም ቤታቸው በጣም ብዙ ነገሮችን ይል ነበረ ማለት ነው። ብዙዬም ከቤቷ ተቀምጣ ቤታቸው አይገኙም ስልካቸው አይሰራም ትላለች። ከልባችሁ እኮ ብታስቡበት እንደዚህ አትሉም ነበርና እኔ ምላችሁ ዝም ብላችሁ እየለፋችሁ ነው። የሆነ ጊዜ ላይ ሩትዬ ሀፍቴ የኔ ቀብራራ የሚዲያው መሪ ማለት ነው ጠላቱንም ወዳጁንም የምታሸብር ጀግና ሴት ምን አለች መሰላችሁ? ሁኔታው ለኔ ተመቸኝ ብላ ነበርና አሁን ደግሞ አብርሃም ታደሰን ዝም ብዬ አዝማሚያውን ሳየው ሁኔታው ለኔ ተመቸኝ እያለ ነው። ልክ እንደሚስቱ ማለት ነው። ይሄ ግርግሩ አብርሃም ታደሰን እስኪዩታውን እንዴት ነው ወርቅ የሆነው ከሚስቱ እቅፍ ከሞቀ ቤቱ እየዋለ እያደረ ማለት ነው። በተለይ ደግሞ ከሩትዬ እቅፍ ከናፈቀችው ሚስቱ እቅፍ ሲሆን ውበቱ እንደፋበት ወርቅ ሆነ ማለት ነውና ሲጀመር እኮ ሄርሜላ ያማረን ሰው ለመውሰድ ነው አንቺ እንደዚህ የምትጣጣሪው። ከመጀመሪያውም አሰማምራ ቆንጅዬ አድርጋ ሰጠችሽ አንቺ ነሽ። አሁን ደግሞ ጭራሽ ወደ ሚስቱ ሲመለስ የባሰ ውበቱ ደፋበት ማለት ነው እንዴ! ውበቱንማ ተመልከቱልኝ አብርሃምን እንዴት ቀልቡ እኮ እንደተመለሰ። አሁን ችግር የሆነው መፍዘዙ ነው አይደለም? መፍዘዙ ደግሞ መላ ይገኝለት መፍትሄ ፈልጉለት እያልን ነው እንጂ የውስጥ በሽታ ኖሮበት አይደለም። አብርሃም ማርያምን የለበትም በሽታ እንዴ! ያም እየደረሰ በቃ ከሞቀ ቤቱ ወተና ምን ሆናችሁ ነው እናንተ? ግን ቀልብ የሌላችሁ ናችሁ እንዴ ሁላችሁ? በጣም ይገርማል። እና ማለት ነው ሲጀመር እኔ ማርያምን ነው ብላችሁ ቤተሰብ አሁን እንደዚህ ስል አንቺ ከወንድም በልጠሽ ነው ምናምን የምትሉ ስላላችሁ አይመለከተኝም፣ እንደፈለጋችሁ ማለት ትችላላችሁ። ነገር ግን ማለት ነው አሁን ዴብ የሚያደርገው ነገር ትክክል ነው የምትሉት እንደው ዴብ አብርሃም አሳስቦ ከሆነ የአብርሃም መፍዘዝ የአብርሃም እንደዚህ ሆነ አሳስቦ ከሆነ ማለት ነው ሄርሜላ ከዛ ጋር ጎተ መውሰድ ምንድነው ትርጉሙ? ሄርሜላ ከዛ ቦታ ሄዳ ሰላም እንደማትፈጥር ከሩታ ጋር ሰላም እንደማይሆኑ ሩታና ሄርሜላ ጎባንና ጎባን ናቸው። ጣውንትና ጣውንት ማለት አንድ አይደል? ጎባን ጣውንት አንድ ነው አይደል? ሲቀጥል ሄርሜላ ማለት ከሩታ ቤት መርገጥ የሌለባት ሴት ነች አይደል እንዴ? ገና እኔን ታከብረኛለች ምንም ነገር አትናገርም በማለት የሩታን መብት ጥሳ ሄርሜላን ከሩታ ቤት መውሰድ ምንድነው? ምን ይባላል አሁን ይሄ? በዚህን ያክል ግን ለምንድን ነው ልጅቷን የምትጋፋት? የምሬን ነው። በጣም የምታከብር ሴት ስለሆነች ስለምታውቁ ልቧንም ለሰው ክብር ስላላትም ነው እናንተ እንደዚህ ከላይዋ ላይ የምትረማመዱ ከሩታ ላይ ማለት ነው። ሁላችሁም ዴብም ብዙ ነሽ እንደ ሁላችሁም በዙሪያው ያላችሁ ማለት ነው። አሁን ሄርሜላን አትፈልጋትም አይደል? ሩታን ግን ዴብን በማክበር ዴብን ምንም ነገር መናገር ስላልፈለገች አብራ ገባች፣ ዝም አለቻት አክብራ። እቺ ደግሞ ክብር የማይገባት ከሰው ቤት ሄዳ ደግሞ አፋን ትካፈት ጀመር። በፍቅር መሰለሽ የመለሽው አንቺ በፍቅር ነው እንደ ወሰድሽው? አንቺም እኮ አቱታቱ ብለሽ ነው የወሰድሽው። መተት ካላችሁም ሁላችሁም መተተኛ ናችሁ እንጂ መተት ብላችሁ የጀመራችሁት እናንተ አይደላችሁ። ሩታ ሄርሜላ ምንድን ነበር ያደረገችለት? ሰዓት ስታደርግለት መተት ነው አላለችም እኮ የኔ ኩሩ ሴት ምንም አልተናገረችም። በመተት አስራ ነው የወሰደችው አላለችም። እናንተ ግን ገና ሀብል ተደረገለት ብላችሁ በመተት አስራ ወሰደችው፣ በፍቅር አልተመለሰም ትላላችሁ ማለት ነው። ፈጣሪ ይፍረድባችሁ። እውነት ፈጣሪ እውነቱን አውጥቶ ይፍረድባችሁ። ሄርሜላ ከሩታ ቤት ገብተሽ እንዲህ ውጥን የሚያደርግሽ ግራና ቀኝ ብታካድንሽ ምን ልታመጭ ነው አሁን አንቺ? ምክንያቱም ማንም እኮ ሊከሳት አይችልም። ምክንያቱም ከቤቷ የሄድሽው አንቺ ነሽ። ወይኔ ውርደትሽ! ኤፍሬም ሲያዋርድሽ አረደ ሄርሜላ ለምንድን ነው ግን ለመሰደብ የምትጥሪው አንቺ ልጅ ማለት ነው? ወንድም ነው፣ ወንድምን ማክበር አለበት። ምን አገባሽ? ተምሪው
በወንድምና ወንድም ጣልቃ አትግቢ። ወንድምና ወንድም ራሳቸው ይተዋወቃሉ። እውነቱን ለመናገር አንቺ ከመጣሽ በኋላ እኮ ነው ወንድምና ወንድሙ እንደዚህ ምስቅልቅላቸው እየወጣው። አብርሃምና ኤፍሬም እጅና ጓንት ነበሩ እኮ እንደዚህ ክፉ ነገርም እንኳን ተነጋግረው አያውቁም ማለት ነው። አንቺ ከመጣሽ በኋላ ግን እንደዚህ ጎርባጣ ሆኑ። አሁን ደግሞ ፍቅር አሸነፈና አብርሃም ወደ ቤት ተመለሰ። የድሮ ኤፍሬምና አብርሃምን ተመለሱ። ይሄም የሚሆነው ሩታ ሀብቴ ስትኖር ነው እንጂ አንቺ ስትኖር አይደለም። አንቺ ሁላቸውንም እያጣላሽ አብርሽን መውሰድ ብቻ ነው የምትፈልጊው። አላማሽ አብርሽና አብርሽ ስለሆነ ማለት ነው። እውነት ከዛ ጋር አሁን ለአብርሃም አስበሽ አዝነሽ አይደለም። እውነቱን ለመናገር ለራስሽ ነው። ለራስሽ ሩታ አሸነፈችኝ፣ እኔን ጥሎ ወደ ሩታ ሄደ፣ በቃ እልክ ደራ ይዞሽ ነው እንጂ እውነት የአብርሃም ጤና አሳስቦሽ ነው? የአብርሃም እንደዛ መሆን አሳስቦሽ ነው? ውሸት። ችቦ አይሞላም ወገባ። 8 ቁጥር እኮ እየሆንሽ ነው ሄርሜላ። ልጁሳ እያልኩ ነው እኮ ነው አሁን ጥያቄ። ልጁሳ የት ሄደ ልጁ? እርጉዝ ነኝ አላለችም? ወገቧን ስታዩት እንግዲህ 8 ቁጥር ነው። እንደዚህ በእጃችሁ የምትጨብጡት ሁላ ነው የሚመስለው። እንደዚህ ሴክስ እየሆነች ማለት ነው። እና ሀብሉ ከተደረገበት በኋላ ነው እንደዚህ የፈዘዘው ብላለች ሄርሜላ እያለ ዴብ ተብዮ ማለት ነው በሄርሜላ ትእዛዝ ይንቀሳቀሳል። ያሳፍራል። እውነት አንተ እንደዚህ አይነት ሰው አትመስለኝም ነበር። በዚህ አጋጣሚ ዴብ አስመሳይ ነው፣ በቃ አስመሳይ ነው። የምሬን ነው። አውቀ ነው ሩታና ማን ነበር ሩታና አብርሃም በአንድ ላይ እንመለሳሉ እንዲመለሱ እጥራለሁ ያልክ የነበረ ውሸትን ብስ አድርገ ነበረ ማለት ነው። ግን በጣም ነው የምታስመስለው። ይሄ ሁሉ ግርግር በቃ ሁለቱም ከአንድ ላይ እንዳይሆኑ ነው የሚሰሩት። ሁላቸውም ቢሆኑ በአብርሃምና በሩታ ያሉ ሰዎች በሙሉ ማለት ነው። የምሬን ነው። ማንም ሁለታቸውም አብሮ እንዲኖሩ አይፈልጉም። በቃ አይፈልጉም። ከሞቀ ቤት ወስደው ለውሽሚት ለመስጠት ነው እንደዚህ የሚጣጣሩት ማለት ነው። ዴቭ ግን ምን አሰበ ነው? አይደብረም እንዴ? ከሩታ ቤት አውጥተ ሄርሜላ እንድትወስደው እየፈቀድ እኔ አንቺና አብርሃም ከአንድ ላይ እንድትኖሩ የሚል ቃል አልወጣኝም። በአንድ በት ስላልተናገርክ ነው እንዴ? አንተ ከማን ጋር ነው ከማን ላይ ነው መቀልደው? የተግባር ሁሉ እኮ እንደዛ ነው የሚመስለው ነው ወይስ ሩታ ፋራ ነው እንዴ የምትመስለው? አይ ሩትዬ የምሬን ነው። ትዕግስት ይዟት እጅ ማለት ነው። እናንተ ሁሉ እኮ ሽጣ ነው የምትበላችሁ። በጣም ጀግና ነች። በጣም በምንም አይነት ነገር እናንተ ልትበጧት አትችሉም። በጣም ነው የምትቦንሳችሁ በዚህ አጋጣሚ ማለት ነው። በጣም ሁላችሁንም ኧረ ምን አይነት ዜሮ ጭንቅላት ነው ህዝብ ሁሉ ማለት ነው። እኔ አሁን ላብርሽ አዘንኩኝ እኮ በቃ ሁኔታው ለኔ ተመቸኝ ብሎ የተቀመጠ ልጅ የሚስቱን ምግብ እየበላ የናፈቀውን ሁሉን ነገር እያገኘ ማለት ነው። አሁን ከዛ ከሞቀ ቤቱ ሊያወጡት ነው በቃ። እኔ አሁን ዛሬ ሳስፔንስ ሆኛለሁ እኮ አሁን አብርሃም ይወልቅበታል ሀብሉ አይወልቅበትም፣ ሩትዬን ጥሏት ይሄዳል አይሄድም የሚለው በጣም ያሳስባልና እኔ ቢሄድም አይገርመኝም እኮ ምክንያቱም እርጉዙና ጥሏት የሄደ ሰው አሁን ቢሄድ እኔ ይገርመኛል። አይገርምም፣ ለማንም የሚገርም አይደለም አብርሃም ወደ ሄርሜላ መመለሱ ማለት ነው። ምክንያቱም ልጅና ሚስቱን ጥሎ የሄደ ሰው እስከሆነ ድረስ ነገር ግን ማለት ነው ለነዚህ አሳስፈው ለተነሱ በላ ሰዎች ሲባል ማለት ነው አብርሃም ከሩትዬ ጋር ይሁን እና እኔ ጓጉቻለሁ። እንዴት ነው እናንተ አልጓጓችሁ? ግን ዛሬ ላይ ምን ይፈጠራል? አቶ ዴብ ማለት ነው ይዞት ይሏል አብርሃምን። አብርሃም ደግሞ በቃ ኤፍሬም ከሌለ አንተ ሀብሉን ታወጣብኛለህ፣ የሚስቴ ነው ሩትዬ የሰጠች ስጦታ ነው እኔ አላወልቀውም እያለ ነው ማለት ነው። እና ሩታ ደግሞ እኔ አስገድጄ ነው የሰጠው ስትለው በጭራሽ ስጦታ ነው ስጦታ ከአንገት አይወልቅም አለ። የእኔ ምስኪኖች እንደው ሩትዬና አብርሽ ግን ማለት ነው አይ ምን ይሻላል? በሰው አቅም ቢሆን እኮ ማለት ነው ከነዚህ ውሾች ከነዚህ እንደ ብለው ሊወጧቸው ከተነሱ ሰዎች እንደብቃቸው ነበር። ግን ምን እናድርግ? እና ሄርሜላ አሁን ከዚህ አብርሃም እያልሽ ከምታንሰለስ አረገዝኩ ያልሽውን ልጅ መልስ ስጭን። አልትራሳውንድ እንፈልጋለን ማለት ነው። ያንቺ መቀለጃ ማንም የለም ከዚህ ጋር እንዴ በውሸት የሰውን ባለ መውሰድ ይሄን ያክል አረ አይና ወጣ ድፍረት እኮ አረ ሄርሚ ተይ በእናትሽ ተይ ግን ተይ እንዴ አሁንማ እኔ ሰው እየመሰለችኝ እኮ አይደለም ደግሞ እኮ እንዲህ ነው እንዴ የምትቀኑባት ይላሉ ማለት ነው። አይ እናንተ በግነት በዛ በሄርሜላው ምንድን ነው የሚነቃው? በእናታችሁ ምኑ ነው የሚነቃው? የሰውን ባል እየወሰደች ከሰው ቤት ገብታ እንኳን የሰውን ባል ለመመንጨቅ አረ በስመ አብ እንደ ሄርሜላ አይነት ዘመድ እንዳይኖር